ጌም ግን እርግጠኛ ነህ ባቢ እኮ ድብድብ ምግብ የሆነ ሰው ነው። ከሱ ጋር ባትጣላ ይሻልሃል። ወይ ለምን አብረን አንሄድም? ስማ ፋይሰል እኮ ነኝ። ብቻውን ቀጥሬው ሰው ይዤ የምሄድ ይመስላል? ቢያንስ ተደብቆ ይከተል። ለእሱ አላንስም አልኳችሁ እኮ እንዴ። ተደብቀ ተከተሎሽ እነሱ የሚያደርጉት አይታወቅም። እሺ መከተልማ አይቀርም። ትሰሙኛላችሁ? ልክ ተገናኝተን እንደተያያዝን ከኋላው ትመጡና ትይዙልኛላችሁ። የዛኔ እንዳይነሳ አድርገን እንቀጠቅጠዋለን። ኧረ አሳስብም፣ ስብርብር ነው የምናደርገው። ሰዓቱ እስከሚደርስ ቸኩያለሁ። እሺ አንበሳው የምትፈልገውን ያገኘ ይመስለኛል። በቀላሉ የምትወጣ መስሎሃል ማለት? ድሮም ፈሪ እንደሆን ካቅ ነበር። ፋያ ፈልገህ ነበር አይደል? አሁን መጀመር እንችላለን። ትሰማኛለህ? ወንድ ልጅ ዝም ስላለ ብቻ ፈሪ አይደለም። እሺ ተረሳተ። እናንተ ደህና ናችሁ? ምን ይሆናሉ ብለሽ ነበረ? ባይሆን ሳልታጠብ ብዙ አትጠጊኝ እባክህ። እንደሱ ነው ያማረብ። በሉ እኔ ልሂድ፣ አላማራችሁም? ኧረ ትንሽ ቆይተህ ትሄዳለህ። ኧረ ተይው ይሂድ፣ ነገ እደውልልሃለሁ። ፓፒ ግን ለምንድን ነው ልጁ እንደዚህ የጠመደው? ምናልባት በእኔ ምክንያት ይሆን እንዴ? ምንድነው? ምን አጋጥሞ ነው? እንዴት ይሄን ያክል ቀን አንድ ጊዜ እንኳን አትደውይልኝ? ደውያለሁ እኮ ግን ስልክ አንድም ቀን አይሰራም። ኧረ እባክሽ። ለማንኛውም እረፍት ሰዓት ላይ ውሃ ቦታ ፈልግሻለሁ። ፋያ ደግሞ ምን ሆነህ ነው ፊትህን? አይ ትንሽ ነው። በሰላም ነው የፈለግሽ? አይ በሰላም ነው። ቀጣይ ሳምንት ልደቴ ስለሆነ ልጠራህ ነው። ማለት ልደትሽ አላለፈም እንዴ? አይ አላለፈም፣ ገና ሳምንት ነው። አይ ሳምሪ ልደቷ ስለሆነ መልካም ልደት ልበላት ብዬ ነው። እሺ አልቀርም፣ እመጣለሁ። ልደቷን ጠራች። እኛንም እኮ ደግማ ልታከብረው ይሆናል። ስሚ፣ ምንድነው ያረግሽው? ፋይሰል ሙት አስገድደውኝ ነው። እኔ ምንም አላውቅም። በጣም ነው እሺ የምታሳዝኘው። ምን አይነት ጭንቅላት ነው ያለሽ? ምን እንደሚያደርጉኝ እንኳን ሳታቂ አሳልፈሽ ትሰጭኛለሽ? ፋያ ይቅርታ በእናትህ። እኔ እኮ እንደዛ የሚያደርጉ አልመሰለኝም ነበር። እኔ እንዴት እንደማፈቅርሽ ለመንገር ሳስብ፣ አንቺ ግን ከነሱ ጋር እኔ እንዴት እንደምታጠፊ ነበር የምታስቢው። አፈቅርሻለሁ ነው ያልከው? ሁለተኛ በመንገዴ ካገኘሁሽ የማታውቂውን ፋይሰል ነው የማሳይሽ። ይሄን ደግሞ ለዛ ሽንታም ጓደኛሽም ነገር አሁንስ የትምህርት ቤት በጣም እያስጠላኝ። እባክህ ትንሽ ቀን ነው፣ ሁሉም ነገር ይስተካከላል። በአካል መሰለኝ። ፋይሰል አንዴ ላናግረህ። አንቺ ቆይ ምንድነው ችግርሽ? እንዴ ብቻ ላናግረው? አንቺ አይገባሽም እንዴ? በቃ እሱ ላይ ራሱ አይፈልግም።
ፈይሰል እባክህ አንዴ ላስረዳ። ቁጭ በላታ። ቆይ ምንድነው ችግርሽ? ለምን አልሞተም ነው? እባክህ አንዴ ብቻ እንዳስረዳ ፍቀድልኝ። ምንድነው የምታስረጅኝ? አንቺ ማለት እኮ ወንድሞት ሜዳ ላይ ትተሽኝ ሄድሽ ሴት ነሽ። እሱን ካላደረኩ ደግሞ እኔ ራሴን ሰቅዬ ሞት ነበር። ቆይ ይሄን ያህል ምንድነው የደበቅሽው ሚስጥር? እሱ ምንም አያደርግልህም። ብቻ እሱ ጋር ያለኝ ፋይል እንዳጠፋ እንድትረዳኝ እፈልጋለሁ። እንደዚህ ካደረግሽ በኋላ ለምን የማግዝሽ ይመስልሻል? ምክንያቱም አንተ እንደምታፈቅረኝ ሁሉ እኔም አፈቅርሃለሁ። ምን? አዎ ፈይሰል በጣም እወድሃለሁ። ካየው ቀን ጀምሮ ለአንተ የተለየ ስሜት ነው ያለኝ። እና አንቺም ታፈቅረኛለሽ ማለት ነው? በጣም። እሺ አሁን ፋይሉ እንዴት ነው ማስመለስ የምንችለው? ተቀምጠን እናውራ። አንቺ አትግኝ ወደዛ። አታ እንዴ ምንድነው ወደዛ? በመጀመሪያ ከኛ ጋር የተጣላሽ አስመስለሽ ከነባቢ ጋር አዲስ ጓደኝነት ትጀምሪያለሽ። ከዛ በኋላ እያንዳንዱ አርጌ የምልሽን ነገር ታደርጊያለሽ። ምንድነው ልብህን ልጠፋው ነው እንዴ? ሱዛንና ፋይሰል ምን እኔ ጋር ጨዋታ ምን ያክል ዋጋ እንደሚያስከፍል አሳያታለሁ። እቺንማ እንደመጣሽ ጠምዘዘው መግደል ነው እንጂ። ዝም በል አንተ ወሬኛ። ወሬውንማ ታውቅበታለህ። ይሄ ለኛ በጣም ጥሩ አጋጣሚ ነው። በራሳቸው ጨዋታ ራሳቸውን እናጠምዳቸዋለን። ማለት ስትመጣ ዝም ብለን ልንቀበላት ነው? ቆይ አንተ ምን አይነት ደደብ ነህ? ይሄን ነገር እንዳወቅም ማወቅ የለባትም። ብቻ እኔ ደግሜ ከዛ ሰውዬ ጋር መነካካት አልፈልግም። አረ እንደውም ከዚህ በኋላ ነው የሚመለከተኝ። ስማ ጓደኛ አለኝ ብለህ ተመልሰህ እንዳትመጣ። አረ ደህናውን ዘመዴ። አንተ ሰብረኸኝ ትቆያለህ ወይስ እንደሱ ትሄዳለህ? ኪራ እኮ ነኝ። ፈርቼ እንደማላቅ ታውቃለህ። እሱን ተወውና የምልህን ታደርጋለህ። በእኔ ጣለው እንዳያሳስብህ። ቆይ እንደውራኝ ትሰሚኛለሽ? ከዚህ በኋላ አጠገቤ እንዳትደርሺ። ድራማው የጀመረ ይመስላል። ይህኔ እኮ ቤታቸው አጥንተው ነው የመጡ። እያዩ ነው። ደግመሽ አጠገቤ እንዳትደርሺ። አሁን የኛ ትወና ሰዓት ደርሷል። እንዴ ምን አድርጊ ነው የሚልሽ? ቆይ አትሂድ። ምንድነው እንደዚህ ያጣላችሁ? ድንገት እኮ ነው። ሁሉን ነገር እንተውና ይቅርታን ጠይቃቸው። እኔም ጓደኞቼ ይናፍቀውኛል ስለው በቃ ብዛት ተበሳጨና መጣኝ። ኧረ ተይው፣ ገደል መግባት ይችላል። እንኳንም አንቺ ወደኛ ተመለሽ። ስለ ሁሉም ነገር በጣም ይቅርታሽ። ኧረ ጣጣ የለውም። እኛ አንድ ላይ ስንሆን ነው የሚያምርብን አይደል እንዴ? አዎ